የዚህ ቡድን ውጤት ምሰሶች ሁለት ተጫዋቾች ናቸው፣ ሃሪ ኬን እና ጁድ ቤሊንግሃም። ኬን ካስቆጠረ አስቆጠረ፣ ካላስቆጠረ ቤሊንግሃም አለው ይላል። ዛሬ ሌሊትም ሁለቱንም ጎሎች ያስቆጠረው ጁድ ቤሊንግሃም ነው። ዋናው ጎል አስቆጣሪ ሃሪ ኬን በስኮር ቦርዱ ላይ ስሙ የለም እና እንግሊዝ እስካሁን እንግዲህ በዚህ ዓለም ዋንጫ 13 ጎሎች አስቆጠረች። ከ13ቱ 12ቱን ያስቆጠሩት ሁለቱ ናቸው። ያ ማለት ከሃሪ ኬን ጋር እኩል ሆነ ማለት ነው። ቤሊንግሃም 6 ጎል አላቸው ለኮከብ ጎል አስቆጣሪነት። የእንግሊዝ መጠጥ ቤቶች ሁሉ ዛሬ ሌሊት ክፍት ሆነው፣ መጠጥ ቤቶች ስል እንግዲህ ያው የፐብ ባህል ስላለ በመጠጥ ቤቶች ቢራ እየጠጡ ጨዋታ መመልከት፣ እንዲህ ባለው አጋጣሚ ላይ ታዲያ መጠጥ ቤቶች በየአደባባዩ ደግሞ የተከፈቱ ጨዋታ የማያ የአደባባይ ቬኑስ እንዲሁም ሲኒማ ቤቶች እንግሊዛውያን እንቅልፋቸውን ያደሩት ዛሬ ክፍት ነበሩ። ህዝብ ውጪ ነበር እንደ ዘገባዎች ከሆነ። ይሄ ሩብ ፍጻሜ ለእንግሊዝ የሆስፒታሊቲ ኢንዱስትሪ መቼ መናን ያወረደው። ሪፖርቶች ይገርሙኛል። የዓለም ዋንጫ ኢኮኖሚክስ ለየሀገሩ ያመጣውን በረከት ስንመለከት ፉትቦል ከጨዋታም በላይ ነው የሚለው መፈክራችን ምን ያህል እውነት እንደሆነ እንረዳለን። ለሩብ ፍጻሜ ከኖርዌይ ጋር በመገናኘቷ እንግሊዝ ሩብ ፍጻሜ በመድረሷ ልበል፣ ያው ኤርሊንግ ሃላንድን የእንግሊዝ ደጋፊዎች በደንብ ያውቁታል። በሀገራቸው የተወለደ እንደው ለኖርዌይ ባይጫወት ለእንግሊዝ ብሔራዊ ቡድን የመጫወት እድል የነበረው በፕሪሚየር ሊግ ላይ ኮከብ ጎል አስቆጣሪ የሆነ የጎል አውሬ መሆኑን ጠንቅቀው ያውቁታል። ከግር ጥፍሩ እስከ ራስ ፀጉሩ ድረስ ጠንቅቀው የሚያውቁት ይሄን አውሬ ነው ዛሬ ቡድናቸው የተጋፈጠው እና የኖርዌይ ዲያስፖራ በሚኖርበት የእንግሊዝ አካባቢ ብቻ ሳይሆን በመላው ኢንግላንድ ይሄ ጨዋታ በልዩ ትኩረት ነው ሌሊቱን የታየው። እንደ መስኩ ኢኮኖሚስቶች ትንተና ከሆነ ለእንግሊዝ የሪቴይል እና የሆስፒታሊቲ ኢንዱስትሪ ከ500 ሚሊዮን ፓውንድ አካባቢ ዛሬ ሌሊት ብቻ ሽያጭ ተመዝግቧል። መጀመሪያ ግምት ነበረ። እንግዲህ ይሄ ሆኖ የተረጋገጠውን ሳይሆን የምነግራችሁ ኢኮኖሚስቶቹ ይሸጣል፣ ይሄን ያህል ገንዘብ ገቢ ይደረግ ከዚህ ጨዋታ ጋር በተያያዘ ተብሎ የቀረበ ትንተና ተመልክቼ ነው እሱን ላጋራችሁ ብዬ። የብሪትን የቢር ኤንድ ፐብ አሶሲዬሽን የቢራና እንዲህ ያሉ የፐቦች ማህበር አለ። ዛሬ ሌሊት ብቻ ይህን ጨዋታ ተንተርሶ ወደ 2.6 ሚሊዮን ሊትር ቢራ በተጨማሪ ይሸጣል የሚል ግምት ነበሩ። በአጠቃላይ 5.5 ሚሊዮን ሊትር ቢራ ነው በፐቦች ተጠጥቷል ተብሎ የሚታመን። እግር ኳስን እየተመለከቱ የቢራ አንገት መያዝ የተለመደ ነው። የቢራ ጠርሙስ መያዝ ወይ ድራፍት በእነርሱና ይሄ ኢንዱስትሪ በጣም ነው የተነቃቃው። ይሄን ዓለም ዋንጫ እንዲያውም አንድ የመስኩ ባለሙያ ስሙንም አይጠቅምም ስም ብጠቅስ የመስኩ ባለሙያ ምን አሉ? እንዲያውም ይሄ እንደ ክሪስማስ ገበያ ነው፣ ሙሉ ዲሴምበሩን የምናገኘውን ያህል ገቢ ነው እንደዚህ ባለ ሩብ ፍጻሜ በአንድ የምናገኘው አሉ። ሩብ ፍጻሜ በዚህ ዓለም ዋንጫ ላይ በእንግሊዝ ጨዋታዎች እዚህ ጋር እንኳን የአንድ ጨዋታ ብቻ አይደለም። የአደባባይ ጨዋታ ማሳያ ቦታዎች የቲኬት ሽያጭ ቀድሞ ነው የሚጠናቀቀው።